እግዚአብሔር ይመስገን። ሁላችንም እንነሳና መጽሐፍ ቅዱሳችንን የሐዋርያት ሥራ ምዕራፍ 3 ከቁጥር 17 ጀምሮ ነው የምናነበው። ሁላችንም መጽሐፍ ቅዱስ ያዘን እናወጣለን። እግዚአብሔር አምላካችን የሚሰጠንን በረከት አብረን እንድንካፈል ይህንን ቃል በማንበብ እንጀምራለን። በጌታ በኢየሱስ ክርስቶስ ስም አነበዋለሁ። ከቁጥር 17 ጀምሮ ምዕራፍ 3 አሁንም ወንድሞቼ ሆይ እናንተ እንደ አለቆቻችሁ ደግሞ ባለማወቅ እንዳደረጋችሁት አውቄአለሁ። እግዚአብሔር ግን ክርስቶስን መከራ እንዲቀበል አስቀድሞ በነቢያት ሁሉ አፍ የተናገረውን እንዲሁ ፈጽመው። እንግዲህ ከጌታ ፊት የመጽናናት ዘመን እንድትመጣላችሁ አስቀድሞም ለእናንተ የመረጠውን ኢየሱስ ክርስቶስን እንዲልክላችሁ ኃጢአታችሁን ይደመሰስ ዘንድ ንስሐ ግቡ፣ ተመለሱም። እግዚአብሔር ከጥንት ጀምሮ በቅዱሳን ነቢያት አፍ የተናገረውን ነገር ሁሉ እስከሚታደስበት ዘመን ድረስ ሰማይ ይቀበለው ዘንድ ይገባልና። ሙሴም ለአባቶች ጌታ አምላክ እኔን እንዳስነሳኝ ነቢይን ከወንድሞቻችሁ ያስነሳላችኋል፣ በሚነግራችሁም ሁሉ እርሱን ስሙት። ያንም ነቢይ የማትሰማ ነፍስ ሁሉ ከሕዝቡ ተለይታ ትጠፋለች አለ። ሁለተኛም ከሳሙኤል ጀምሮ እስከ እርሱም በኋላ የተናገሩት ነቢያት ሁሉ ደግሞ ስለዚህ ወራት ተናገሩ። እናንተ የነቢያት ልጆች እግዚአብሔር ለአብርሃም በዘርህ የምድርን ወገኖች ሁሉ ይባረካሉ ብሎ ከአባቶቻችን ጋር ያደረገው የኪዳን ልጆች ናችሁ። እንድታስተውሉ የምፈልገው 25 እና 26 ነው። 25 ጀምር እንደገና ነባለው 25 ቁጥር 25 እናንተ የነቢያት ልጆችና እግዚአብሔር ለአብርሃም በዘርህ የምድር ወገኖች ሁሉ ይባረካሉ ብሎ ከአባቶቻችን ጋር ያደረገው የኪዳን ልጆች ናችሁ። ለእናንተ አስቀድሞ እግዚአብሔር ብላቴናውን አስነስቶ እያንዳንዳችሁን ከክፋታችሁ እየመለሰ ይባርካችሁ ዘንድ ሰደደው ይላል። እግዚአብሔር ቃሉን ያብራልን። እግዚአብሔር ቃሉን ይግለጥልን። አሜን። ይባርካችሁ ዘንድ ይላል። በጣም በዚህ ቃል ዙሪያ ላይ ምናልባት ዛሬ የምንጨርሰው ነገር አይመስለኝም፣ ግን እግዚአብሔር እንደላከው ቃሉን ወደ እናንተ ብዙ ውጣ ውረድ ነገሮችን ወይም ግራ ቀኝ ሳል ነገር እንደው ቀጥታ ነግራችኋለሁ። በቃ አጭር ነገር በቃ እግዚአብሔር በድምጽ የተናገረኝ ቃል ነው። ለመጀመሪያ ጊዜ ነው በህይወቴም ሳገለግል እኔ ስለ በረከት የሚባል ነገር ቃል ሚስጥሩንም ብዙ አላውቀውም፣ ብዙም ተናግሬም አላውቅም። ግን እጅግ የጠለቀ በመጽሐፍ ቅዱስ ላይ እንደዚህ ያስደነቀኝ እንደዚህ ብቻዬን ያነጋገረኝ ነገር የለም ወገኖቼ ሆይ። በጣም ገረመኝ። ለካ በረከት ሚስጥር ነው። በረከት ሚስጥር ነው ወገኖቼ ሆይ። አሁን ባነበብኩት ክፍል ላይ እግዚአብሔር የተናገረው ቃል አለ፣ የበረከት ቃል። እሱን ያ ዘመንና ዘመናትን ፈጽሞ ተሻግሮ እግዚአብሔር የፈጸመው በኢየሱስ ክርስቶስ እንደፈጸመው ነው። እና እስቲ በመጀመሪያ በረከት ማለት መጽሐፍ ቅዱስ ላይ ምን ማለት ነው? በረከት ማለት ትርጉሙ ምንድን ነው? የበረከት ትርጉም ምንድን ነው ወገኖቼ ሆይ? ግሪኮቹ በረከትን ምን ይሉታል? ዩሊጂያ ይላሉ። ይሄ ምን ማለት ነው? ትርጉሙ በእነሱ አተረጓጉሙት ሲተረጉሙት አንድን ነገር ከግብ ለማድረስ ነገሮች እንዲከናወኑ ከመለኮት የሚሰጥ ስጦታ ማለት ነው።
ስለዚህ ምንድነው ነገሩን ጠለቅ ብለን እናየው ከፈለግን ወገኖቼ ሆይ እግዚአብሔር ያደረገው በመጀመሪያ ሰውን ሲፈጥር መጽሐፍ ቅዱስ ላይ ብናነብ ጥሩ ነው። ዘፍጥረት ምዕራፍ 1 ቁጥር 28 ላይ እግዚአብሔር የሰው ልጅ ሲፈጥር የተናገረውን ነገር ከቃሉ ላይ አብረን እያነበብን ብንመለከት ጥሩ ነው። ዘፍጥረት ምዕራፍ 1 ቁጥር 28 ላይ እንደዚህ የሚል ቃል አለ። እግዚአብሔር ቁጥር 27 ጀምሮ እግዚአብሔርም በሰውን በመልኩ ፈጠረ፣ በእግዚአብሔርም መልክ ፈጠረው፣ ወንድና ሴትም አድርጎ ፈጠራቸው። እግዚአብሔርም ካለ በኋላ ባረካቸው ይላል። እንዲህም አላቸው ብዙ ተባዙ ምድርን ሙሏት። እግዚአብሔር ሁል ጊዜ አንድን ነገር ከሰው ጋር ሲጀምር የሚጀምረው በመባረክ ነው የሚጀምረው። እግዚአብሔር ያልባረከው ነገር አይሄድም። እግዚአብሔር ያልባረከው ነገር አይሰፋም። እግዚአብሔር ያልባረከው ነገር አይከናወንም። ስለዚህ ነው ማስተዋል ሁላችንም ያስፈልገን። እግዚአብሔር አንድን ሰው ባረከ ማለት አስተውሉ ለበረከት አደረገው ማለት ነው። የተባረከው ሁሉ ለበረከት ነው የሚሆነው። የእርሱ ስራ በሰው እንዲከናወን ወይም እግዚአብሔር አንድን ነገር በሚጀምርበት ጊዜ ያንን ነገር እግዚአብሔር ምን ያደርገዋል? ይባርከዋል። ይሄ እግዚአብሔር የባረከው ሰው ምን ሆነ? ወገኖቼ ሆይ እግዚአብሔርን እዛ ውስጥ ብዙ አልገባም ዛሬ እሱን ስለማልናገር ነው። እግዚአብሔር የፈጠረው ሰው በእግዚአብሔር ላይ አመፀ። ለእግዚአብሔር መገዛትን እንደ ቀላል ነገር ቆጠረ። እግዚአብሔርን ከመታዘዝ ይልቅ ለጥፋት የመጣለትን ሐሳብ ተቀበለና ከክፉ ጋር ተስማምቶ ከኤደን ገነት እግዚአብሔር ሰውን አስወጣው። ይሄ እግዚአብሔር የባረከው ፍጥረት፣ ይሄ እግዚአብሔር የባረከው ሰው ምን ሆነ? እግዚአብሔር በረገማት ምድር ስር ኑሮውን ጀመረ። ከበረከቱ እግዚአብሔር ያስቀመጠው ከበረከት በታች ነበረ። ነገር ግን በኃጢአት ምክንያት ከእርግማን ስር ሆኖ ኑሮ ጀመረ። እግዚአብሔር እጅግ አዘነ ወገኖቼ ሆይ። ምክንያቱም እግዚአብሔር ሰው ላልፈጠረው ነገር እግዚአብሔር ሰውን ሲፈጥረው ሰው ኖሮ አርጅቶ እንዲሞት አይደለም። በመጀመሪያ እግዚአብሔር የፈጠረው ሰው ለዘላለም የሚኖር ሰው ነው። ሞት የመጣው አስከትሎ ከጀርባው ላይ ሞትን አስከትሎ የመጣው ከፊት ኃጢአት ነው። ኃጢአት ከመጣ ሁሉ ጊዜ ሞት አለ ከጀርባው። የእግዚአብሔር ሐሳብ አልሆነም። የእግዚአብሔር አጀንዳ አልተከናወነም። የእግዚአብሔር ፈቃድ አልተፈጸመም። ስለዚህ እግዚአብሔር አብሮ መኖር ስለማይችል ሁለት ነገር ጣሉ። ሐዋርያው ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 3 ላይ እባብ በተንኮሉ ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነት አንድ ንጽህና እንዳትጎሉ። ቅንነትና ንጽህና ከሌለ እግዚአብሔር አብሮ የለም። ከእግዚአብሔር ጋር የሚያኖረን የህይወት ከፍታ ቅንነትና ንጽህና ነው። ስለዚህ ቅንነቷን ጣለች ሔዋን እና ንጽህናዋን ደግሞ አጎደፈች። ስለዚህ አዳምም ቅንነቱን ጣለ፣ ንጽህናውንም አጎደፈ፣ አቆሸሸ። ስለዚህ ከኤደን ገነት ወጡ። አሁን እግዚአብሔር ላልፈጠረላቸው፣ ላላሰበላቸው፣ ላላየላቸው የመከራ ማጥ ውስጥ ማለፍ ጀመሩ። ልጆቻቸው መጋደል ጀመሩ። ቃየል አቤልን ገደለ። በቃ ይሄ የተበላሸ ዘር። መጨረሻ ላይ እግዚአብሔር በጣም የሚያሳዝንና እጅግ የሚያስፈራ ነገር ተናገረ። ሰውን ስለፈጠርኩት አለ እግዚአብሔር ከፈጠረው ፍጥረት ሁሉ ተጸጸትኩኝ ስለፈጠርኩት ያለው ሰውን ነው። እንዳትሳሳቱ ተጠንቀቁ። እንደ ሰው ደግሞ የሚወደው ፍጥረት የለም እግዚአብሔር። ስለዚህ ምን አደረገው? አዳምን ከኤደን ገነት ከወጣ በኋላ ይሄ ሁሉ መከራ ካለፈ በኋላ ወደ የሰው ልጅ በቃ አጠፋዋለሁ አለ። ሰው ነው ሲመለከት አንድ ሰው አገኘ። የሚገርም ነገር ነው የዚህ ሰው ሚስጥር እናየዋለን። ቁጥር 9 ላይ ይሄንን ሰው መርከብ ስራ አለው። መርከብ ሰራ፣ ልጆቹን ይዞ ገባ። ከመርከብ ሲወጣ እግዚአብሔር አንድ ደግሞ አዲስ ትውልድ እግዚአብሔር ምን አደረገ? ከመርከብ ለወጡ አዲስ ያ አዳምና ሔዋን የነበረው ትውልድ በሙሉ አልቋል። አሁን ደግሞ አዲስ ትውልድ
መጣ። በማ በኩል? በኖህ በኩል። ስለዚህ ሲጀምሩ ኑሮ ዝም ብሎ አላስጀመራቸውም፣ ባረካቸው። እግዚአብሔር የሚያስጀምራችሁን ነገር ካልባረከላችሁ ነገሩ የትም አይደርስም ወገኖች ሆይ። ምክንያቱም ምን መስላችሁ? ከእግዚአብሔር የሆነ ነገር ሁሉ የእግዚአብሔር ባርኮት ያስፈልገዋል። እግዚአብሔር አንድን አገልጋይ አስነስቶ ወደ አንድ የአገልግሎት ክፍል ከመላኩ በፊት እግዚአብሔር ይባርካል። እሱን በኋላ ቀስ ብለን እናየዋለን። እዚህ ጋር ኦሪት ዘፍጥረት ምዕራፍ 9 ቁጥር 1 ላይ እንደዚህ ይላል፣ እግዚአብሔር ኖኅንና ልጆቹን ባረካቸው፣ እንዲህም አላቸው ብዙ ተባዙ፣ ምድርን ሙሏት። እግዚአብሔር ካልባረከ የሚቀጥል ነገር የለም። በመጀመሪያ አዳምና ሔዋንን ባረካቸው፣ ተበላሸ ያ ዘር፣ በውሃ አጠፋው። እንደገና ሁለተኛው ደግሞ ሌላ ትውልድ መጣ እዚህ ጋር። ይሄንን ትውልድ ደግሞ ምን አደረገው? ባረከው። አሁን ይሄ ትውልድ ደግሞ ከተባረከ በኋላ ሲወጣ እጅግ እግዚአብሔር ደግሞ እንደገና የሚያዝንበት ሆነ። እግዚአብሔር በጣም የሚያዝንበት ሆነ። እግዚአብሔር ከፈጠረ የፈጠረውን ነገር ይባርካል። ግን ሁል ጊዜ እግዚአብሔር የፈጠረው እና የሚወደው ነገር ይበላሽበታል። ሲበላሽበት እግዚአብሔር አንድ ነገር ፈለገ። አንድ ነገር፣ አንድ ዓላማ፣ አንድ እቅድ ያቀደ ይመስለኛል። እግዚአብሔር እንደዚህ አለ፣ አንድ ቤተሰብ፣ አንድ ሰው ፈለገና እግዚአብሔርን የሚፈራ የሚታዘዝ እና አውቆት የሚያገለግለውን ሰው ፈለገ። ምዕራፍ 12 ላይ ተመልከቱ። ምዕራፍ 12 ገልበጥ አድርጉት። ምዕራፍ 12 ላይ ይሄን ወደዚህ ሰው መጣ። ምን ፈለገ እግዚአብሔር? የዘላለም አጀንዳውን የሚያስቀምጥበት፣ ሐሳቡን የሚያከናውንበት። ያ እግዚአብሔር የፈለገው ሰው ደግሞ ምን አይነት ሰው ነው መሆን ያለበት? እግዚአብሔርን የሚያምን፣ እግዚአብሔርን የሚፈራ፣ እግዚአብሔርን የሚታዘዝ። ትልቁን ነገር አስተውሎ ወገኖቼ ሆይ አውቆት የሚያገለግለው ሰው ፈለገ እግዚአብሔር። ስለዚህ ምዕራፍ 1 ጀምረን ምዕራፍ 12 ቁጥር 1 እግዚአብሔርም አብርሃምን አለው ከአገርህ 1 ከዘመዶች 2 ከአባትህ ቤት 3 ተለይተህ እኔ ወደማሳይ ምድር ውጣ። ታላቅ ሕዝብ አድርግሃለሁ፣ እባርክሃለሁ። ተመልከቱ ሲጀምር እግዚአብሔር እንደዚህ ነው፣ እባርክሃለሁ፣ ስምህንም አከብረዋለሁ፣ ለበረከትም ሁን፣ የሚባርኩህንም እባርካለሁ፣ የሚረግሙህንም እረግማለሁ፣ የምድር ነገዶች ሁሉ በአንተ ይባረካሉ። ምን አይነት አስደናቂ ነገር ነው! አብርሃምም እግዚአብሔር እንደነገረው ሄደ፣ ሎጥም ከእርሱ ጋር ሄደ። አብርሃም ከካራን ወጣ ይላል። ይኸውላችሁ አንድ ቤተሰብ ወሰደና አንድ ሕዝብ፣ እዛ ውስጥ የእግዚአብሔር ዘላለማዊ ሐሳብ በዛ ዘር ውስጥ ሰውን በድን ከሚቃጠል የእሳት ባህር ሊያድን ልጁን መለኮትን የሚልክበትን የዘር ሐረግ እግዚአብሔር በአብርሃም በኩል አንድ ትልቅ አጀንዳ ይዞ መጣ። ይሄ የተፈጸመው የት ጋር ነው በሉኝ ወገኖቼ ወይ? ቅድም ያነበብኩላችሁ ክፍል ላይ ነው። ይሄ የተስፋ ቃል ዘርህ ይለዋል። የምድር አሕዛብ ለዓለም በረከት መሆን አለ። ይሄ በረከት የአብርሃም በረከት ምድር ላይ ብቻ አያበቃም። የሚገርማችሁ ነገር ሰማይ ውስጥ ሁሉ ይገባል በረከቱ። ምን ይለዋል ዕብራውያን ምዕራፍ 10 ላይ ለአብርሃም እንዲህ ይለዋል፣ እግዚአብሔር የሰራት ያበጃት ከአዲስቱ ኢየሩሳሌም ቅድስቱ ከተማ በላይ በሰማይ አብርሃም እዛ ድረስ እንደተባረከ ዕብራውያን ምዕራፍ 10 እና 11 ላይ አይሁት። አሁን አላወጣውም። ከምድር የጀመረ የእግዚአብሔር በረከት ከተከተልነው ከታዘዝን ከምድር አያቆመም። በምድር ክንውን አለበት፣ ስኬት አለበት። ነገሮቹ በትክክል መሄድ አቅም አላቸው። ምንድነው ሚስጥሩ ካላችሁ የእግዚአብሔር ባርኮት ላይ ውለው ያለ አስተውሉ። እግዚአብሔር ባርኮ ለትውልድ የሚያስነሳቸው ባሪያዎች አሉ። በምን ታውቃላችሁ? በተሸከሙት ቅባት። ቅባቱ ምን አይነት ቅባት ነው? ትክክለኛው የቅባቱ ደረጃ ክብር ተገልጦ በቅዱሳን ማህበር ውስጥ ያ የቅባት ደረጃ በረከት ሲከናወን ካያችሁ አንድ ነገር ነው። እግዚአብሔር ቅባት አስቀመጠ ማለት በረከት አስቀመጠ ማለት ነው። በረከቱ ደግሞ በጨለማው ኃይል ላይ አቅም የሚሰጥ
እንደገና የሰው ልጆችን ከሚቆጠር ከሚታይ ከማይታይ ነገር የሚያስመልጥ ነው። ነገር ግን ወገኖቼ ሆይ በረከቱ የተቀመጠበትን አስተውሎ ማየት እንዲቀላል ነገር አይመስለኝም ወገኖቼ ሆይ። እዚህ ጋር ይሄ ኪዳን ሲፈጸም ቅድም ያነበብኩላችሁ ክፍል ላይ የሐዋርያት ሥራ ምዕራፍ 3 ላይ ቅድም ያነበብኩላችሁ ክፍል ላይ እናየዋለን እንዴት ኪዳኑ እንደተፈጸመ። እግዚአብሔር ወገኖቼ ሆይ የሚናገረውን ነገር ያ የተነገረለት ሰው እንኳን ባይኖር ዘመን እና ዘመናትን ጠብቆ እግዚአብሔር ግን ይፈጽመዋል። ተመልከቱ እንግዲህ ወገኖቼ ሆይ ምዕራፍ 25 ቁጥር 25 ነው ቅድም ያነበብኩላችሁ ክፍል ላይ እናንተ የነቢያት ልጆች እግዚአብሔር ለአብርሃም በዘርህ የምድር ወገኖች ሁሉ ይባረካሉ። ምን አይነት በረከት ነው ላይ የተሸከመው? ዛሬ በረከት ተቀብዬ እወጣለሁ የሚል ሰው እጁን ያሳየው፣ ለእግዚአብሔር አሳዩት። አዎ ልዩ ወደ ሆነ የበረከት ደጃፍ ያደርሰናል ጌታ። ክብር ለኢየሱስ ክርስቶስ ይሁን። እንደዚህ ይላል በዘርህ የምድር ወገኖች ሁሉ ይባረካሉ ብሎ ለአባቶቻችን ጋር ያደረገው የኪዳን ልጆች ናችሁ። አንድ ጊዜ አስተውሉ። እነሱ የአብርሃም የኪዳን ልጆች ናቸው። ያ ኪዳን ምን አይነት ኪዳን ነው? የቀረ ኪዳን ነው ያኛው ኪዳን። የተሻረ ኪዳን ነው ያኛው ኪዳን። መቼ ነው የቆመውና ያበቃው የዚህ ኪዳን መሰላችሁ? ኢየሱስ ክርስቶስ በቀራንዮ መስቀል ላይ ደሙን ሲያፈስ አዲሱ ኪዳን፣ የማይሻረው ኪዳን፣ አዲሱ ኪዳን፣ የዘላለም ኪዳን፣ አዲሱ ኪዳን፣ ቅዱስ ኪዳን፣ አዲሱ ኪዳን፣ የጸና ኪዳን፣ የክርስቶስ የደም ኪዳን። እንግዲያውስ በአብርሃም ዘር ሐረግ ውስጥ የመጡ የኪዳኑ ልጆች ከተባሉ የአዲሱ ኪዳን ልጆች ኪዳን ይበልጣል። ምክንያቱም የአዲሱ ኪዳን ልጆች ወገኖቼ ሆይ በክርስቶስ ደም የተደረገ ውል የተደረገ ስምምነት ነው። ክብር ለኢየሱስ ክርስቶስ ይሁን። እንዲህ አለ፣ ከአባቶቻችን ጋር ያደረገው ኪዳን ልጆች ናቸው። ለእናንተ አስቀድሞ እግዚአብሔር ብላቴናውን አስነስቶ እያንዳንዳችሁን ከክፋታችሁ እየመለሰ ይባርካችሁ ዘንድ። አስተውሉ ይውላችሁ ወገኖቼ ወይ ኢየሱስ ክርስቶስ ከሰማይ ሰማያት ሲወርድ አባቱ የላከው ሰውን ከዘላለም ሞት ፍርድ የሚያስመልጥ በረከት ከድንግል ማርያም ተወለደ። ሰማይና ምድርን በቀራንዮ መስቀል ደሙ የሚያስታርቀው የልዑል እግዚአብሔር ልጅ እዚች ፕላኔት እርዝ ላይ በእግሩ ተመላለሰባት። ቢሊየን ጋላክሲዎችና ፕላኔቶች አሉ። አንዳቸውም የክርስቶስ እግር አልነካቸውም። እቺው መከረኛ ምድር ግን የፈጠራት የሰማይና የምድሩ ጌታ ፍጹም ሰው ፍጹም አምላክ የሆነው ጌታ በላዋ ላይ ተመላልሶባታል። ለምን? ልጆቹን ፍለጋ ሊያድን፣ ከዘላለም ሞት ፍርድ ሊያድን፣ ከመንከራተት ሊያድን፣ ከሞት ሊያድን፣ ከስቃይ ሊያድን፣ ከእስራት ቀንበር ሊያድን፣ ከተጠቃንበት የክፋት ኃይል ሊያድነን መለኮት ሥጋ ለበሰ። እንግዲህ ይሄንን አዳኝ ይሄንን በረከት አለ ሐዋርያው ጴጥሮስ ሲናገር አልተቀበላችሁትም፣ ገፋችሁት። መጀመሪያ ግን ደህንነት እድሉ የተሰጠው ለእናንተ ነበረ። እናንተ ደግሞ አንቀበልም አላችሁ። እንግዲህ ያው ዞር አለ ኢየሱስ ክርስቶስ ሐዋርያው ጳውሎስን ለማያምኑ ለኛ ያስነሳው አህዛብ የምንባለው እኛ ነን። ለኛ ደግሞ ሐዋርያው ጳውሎስን ጌታ አስነሳና ይሄንን ወንጌል በምድር ሁሉ ይዳረስ ጀመረ። እኛም ጋር ደረሰ። ወንጌሉ ስለደረሰን ክብር ይገባዋል። ወንጌሉ ደረሰን፣ ላከው። መባረክ ማለት ምን ማለት ነው ታዲያ? እግዚአብሔር የላከውን የህይወት በረከት፣ የዘላለም ህይወት በረከት መቀበል፣ መስማማት፣ እሺ ማለት በረከቱን መቀበል ነው። ሰዎች ግን ምን ሆኑ? በረከቱን እንዳይገርማችሁ አሁንም
በቢሊየን የሚቆጠር የዓለም ሕዝብ በረከቱን አልተቀበለው። በዛን ዘመንም በረከቱን የተቀበሉት ጥቂቶች ናቸው። ሲናገር ምን አለ? ሊባርካችሁ ከምን ከክፋታችሁ እየመለሰ ከክፋት ከምን ከኃጢአታችሁ፣ ከልከኝነታችሁ፣ ካለማመናችሁ፣ ከጥላቻችሁ፣ ከኃጢአትና ከበደለኝነታችሁ እየመለሰ ምን ሊያረጋችሁ? ሊባርካችሁ። እስቲ በዚህ ጌታ የተባረካችሁ እጃችሁን አሳዩኝ። መታደል! እንዴት መታደል ነው! እንዴት መታደል ነው! ይሁላችሁ መባረክ እኮ ማለት መጀመሪያም ነው ማለት መሰላችሁ። መባረክ ማለት የተባረኩ ሰዎች ናቸው ለበረከት የሚንቀሳቀሱት። እግዚአብሔር ሳይባርክህ ለበረከት አይልክህም። እንዳትሳሳት። በመጀመሪያ በረከቱን ትቀበላለህ። ከዛ በኋላ ደግሞ የአገልግሎት በረከት ደግሞ አለ። የበለጠ ደግሞ የሚገርም ነገር ነው። እሱን ደግሞ በዓላማና በእቅድ እግዚአብሔር ለራሱ ክብር የሚያስነሳቸው ባሪያዎች አሉ። እንግዲህ እነሱና የት ሄዳሉ? ወደ ዓለም ሁሉ ሄዱ ተብላ ወደ ተለያየ ቦታ ይሄዳሉ። ከሄዱ በኋላ ይላሉ፣ ይሄ ነው የበረከት ድምፅ፣ ንስሐ ግቡ፣ ኃጢአታችሁን ተናዘዙ፣ በጌታ በኢየሱስ ክርስቶስ እመኑ፣ ከዘላለም ሞት ፍርድ አምልጡ። ይሄ የንስሐ ድምፅ የበረከት ጥሪ ነው እኮ ወገኖቼ ሆይ። ሰዎች እሺ ሲሉ ተባረኩ። ሰዎች ሲስማሙ ተባረኩ። ሁል ጊዜ አስተውሉ። በረከት ሲባል ቶሎ ብለን ፈጥነን ምድር ላይ ከሚታዩ ነገሮች ጋር እንዳናያይዘው። እርግጥ ነው እሱ መልካም ነገር ነው። ግን እግዚአብሔር በረከት ከሚለውን ምስጢር በብሉይ ኪዳን ወገኖቼ ሆይ እንደዚህ ነበር። በቃ ተባረኩ ነው የሚባለው ብዙ ነገር ሲኖራቸው። አዲስ ኪዳን ላይ ግን ስትመጡ ከኔ ጋር ብትሉ ደስ ይለኛል። በክርስቶስ በሉ እስቲ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የመድኃኒታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይሄ ነው የአዲስ ኪዳን በረከት ወገኖቼ ሆይ፣ ይሄ ነው የአዲስ ኪዳን በረከት። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት። ሰው በሰማያዊ ስፍራ በመንፈሳዊ በረከት በክርስቶስ ከተባረከ የምድሩ ወዱ አይደለም። አትምጣ ብትለውም ራሱ በረጋግዶ ነው ይመጣው። ምክንያቱም ዋናውን በረከት ይዘናል። እግዚአብሔር አምላክ የተመሰገነ ይሁን። ክብር ለኢየሱስ ክርስቶስ ይሁን። አያችሁ የእግዚአብሔር ባሪያዎችን ምስጢር መጽሐፍ ቅዱስ ላይ ስንመለከት በቃ ሐዋርያቱ የክርስቶስን ሐዋርያትና በረከት ነጣጥሎ ማየት አይቻልም። ተንቀሳቀሱ ማለት በረከት ይዘው ነው የሚንቀሳቀሱት። የገቡበት ቦታ ያለው መከራ ያለው ቀንበር ይሰበራል፣ ያለው እንቆቅልሽ ይፈታል። ይሄ በረከት ራሱ ለሰው ልጅ የመጣው በረከት ኢየሱስ ክርስቶስ ነው። ይሄ ኢየሱስ ክርስቶስ ምን አደረገ ወገኖቼ ሆይ? እጁን አነሳና ባረካቸው። ተቀበሉ አይደለም ይሄንን በረከት። ከዛ በኋላ ያንን በረከት ይዘው በይሁዳ በኢየሩሳሌም በይሁዳ በሰማሪያ እስከ ምድር ዳር ድረስ እስከ ሮምና እስከ ትንሿ ኤዥያ ድረስ እየዞሩ ይሄንን በረከት ነበረ። በቃ አንዳንድ ቦታ ላይ በረከቱ ከላያቸው ላይ የተነሳ ታላላቅ ድንቅና ተአምራቶችን ሲያደርግ እንዴ አማልክት ሰው መስለው ወደ ከተማችን ገብተዋል ብሎ አንድ ቦታ ላይ ኮርማና አበባ ጉንጉን ይዘው ወጡ። ጳውሎስ ልብሱን ቀዶ ሮጠ። እናንተ ሰው አይደላችሁም፣ እናንተ ሰው አይደላችሁ አማልክት ናችሁ። ለምን? ተአምራት አዩ፣ በእጃቸው ላይ ድንቅ ተአምራት አዩ። ምንድነው እሱ? በረከት ተባርከዋል፣ ለበረከት ሆነዋል። ስለዚህ ሊሰውላቸው ኮርማ ሊሰውላቸው አይሆንም እንደናንተ ሰዎች ነን ብለው ካስጣሏቸው በኋላ ወዲያው ሰልፍ ተነሳ። ደግሞ በኋላ ብዙ መከራና ብዙ ዋጋ ከፈሉ እዛው ከተማ ላይ። አያችሁ የገቡበት ቦታ ሁሉ ይሄንን በረከት ነበር በላያቸው ላይ የሚገለጠው። ይኸው በረከት በመጀመሪያ ከእግዚአብሔር የሚሰጥ ስጦታ ከሆነ እንግዲያውስ የተባረኩ ይባርካሉ፣ ለበረከት ይሆናሉ። ቤተ ክርስቲያን ማለት
ለጨለማው በጌታ በኢየሱስ ክርስቶስ ሳያምን ላለው ዓለም በረከት እንድትሆን ነው ያስቀመጣት። ግን እሷ ራሷ በጨለማው ከተጠቃች እንዴት ያሳዝናል ወገኖቼ ሆይ! በጣም ነው የሚያሳዝነው። መጽሐፍ ቅዱስ ላይ አውጥተን እናነበዋለን። አንድ የሚያስደንቀኝ ሰው አለ። በጣም ነው የሚያስደንቀኝ። ሁላችሁም መጽሐፍ ቅዱስ ከያዛችሁ ብዙዎቻችሁ ይዛችኋል፣ እግዚአብሔር ይባርካችሁ። አንደኛ ዜና ምዕራፍ 4 ላይ አውጡ። እግዚአብሔር አምላካችን ይረዳናል። አንደኛ ዜና ምዕራፍ 4 ከቁጥር 9 ጀምሮ አነባለሁ። ያቤጽም ከወንድሞቹ ይልቅ፣ ይሄ ታውቃላችሁ ከዚች አጭር 2 ቁጥር በስተቀር ምንም ታሪክ የለም። እዚህ ጋር የዘር ሐረግ ነው የሚናገረው። ይሄ የዘር ሐረግ፣ ይሄ ያቤጽ የመጣበት የዘር ሐረግ የይሁዳ ጎሳዎች ናቸው። ከይሁዳ ወገን የሆኑ ጎሳዎች ናቸው እዚህ ውስጥ የምናያቸው። እነዚህ ላይ ሲናገር አንድ ቦታ ሲደርስ ይቆምና አንድ ነገር ይናገራል። ያቤጽም ከወንድሞቹ ይልቅ የተባረከ ነበረ። ይሄ ሁላችሁ አንድ ነገር ቀና በሉ አንድ ጊዜ። ይኸው ሰውየው በረከት በኋላ ነው የተቀበለው። ግን አስቀድሞ ይሄ በስብከት ወይም በትምህርት ውስጥ ትንሽ ከበድ የሚል ነገር ነው። ምናልባት አንዳንዶች መረዳት ይሄን ነገር ትንሽ ሊከብዳቸው ይችላል። ብዙ ጠለቅ ብዬ መናገር አልችልም በዚህ ላይ ግን ምክንያቱም ሁሉም መንፈሳዊ ህይወቱ ደረጃው እኩል ስላልሆነ እዚህ ጋር ትንሽ ከበድ ይላል ወገኖቼ ሆይ። ስለዚህ ከላይ ያለውን ብቻ ዋናውን ነገር ነው የምናገረው። እንደዚህ ይላል፣ ያቤጽም ከወንድሞቹ ይልቅ የተባረከ ነበረ። እናቱም በጣር ወልጄዋለሁ ብላ ስሙን ያቤጽ ብላ ጠራቸው። ያቤጽም እባክህ መባረክም ባርከኝ፣ አገሬንም አስፋው፣ እጅህም ከእኔ ጋር ትሁን፣ እንዳያሳዝነኝም ከክፋት ጠብቀኝ ብሎ የእስራኤልን አምላክ ጠራ። ምንም ነገር ጣጣ የለም። ወዲያው መልሱ ወዲያው ነው። እግዚአብሔርም የለመነውን ሰጠው ነው የሚለው። መባረክን ባርከኝ ያለው ከወንድሞቹ ሁሉ ይልቅ አስቀድሞ የበረከት ዘር ያለበት ሰው ነው በውስጡ። ይሄን ነው ትንሽ ብዙ መገባ ማለት አልችልም ብዬ የምላችሁ ይሄን ነው። አሁን አንዳንድ መጽሐፍ ቅዱስ ላይ ያሉትን የጌታ ባሪያዎች በብሉይ ኪዳን በተለይ ስትመለከቷቸው በጣም የሚያስደንቅ ሚስጥር አለ። ለሰባኪ ተጠንቅቆ መናገር ያለበት ስለ ዳዊት ሲሰበክ በጣም ጥንቃቄ ያስፈልጋል። ቤርሳቤህን እንዲያርገው እንዳትል ተጠንቀቅ ነግሬሃለሁ። ኢየሱስ ክርስቶስ ራእይ መጨረሻ ላይ እኔ የእሴይ ስርና ዘር የዳዊት ስርና ዘር ነኝ ነው የሚለው። አይቻልም፣ መንካት አይቻልም። ሰውየው ያደረገው ኃጢአት እጅግ የሚዘገንን ነው ኃጢአቱ። ግን ሰውየው ላይ አፍ መክፈት አይቻልም። ይሄንን ሚስጥር መናገርም አይቻልም። ወገኖች ሆይ አስተውሉ። ኢየሱስ ክርስቶስ እንደዛ ካለ አብ ደግሞ እንደዚህ ያለ እንደ ልቤ የሆነ እንዲህ አይነት ኃጢአት የሚሰራ ሰው እንደ ልቤ እንደ እግዚአብሔር ልብ ይባላል? ቁጭ አርግ ዝም ብሎ እግዚአብሔር ሆይ ተመስገን ማለት ነው። እንደ ልቤ የሆነ የእሴይ ልጅ ዳዊትን አገኘዋል። እንዴት ነው ያገኘው? የት ነው ያገኘው መሰላችሁ? ሳይቀባ ቅባት የሚባል ነገር መጥቶ ተባርኳል፣ ጸጋ መጥቷል፣ ዕውቀት መጥቷል፣ ማስተዋል መጥቷል፣ ጥበብ መጥቷል፣ መገለጥ መጥቷል ሳይባል፣ ኃይል መጥቷል ሳይባል፣ አቅም መጣ ሳይባል በፊት ምን ሆነ? ሳይቀባ ጫካ ውስጥ ቁጭ ብሎ በገናውን ይዞ ሰው የለም ምድረ በዳ ውስጥ በጎቹን እንግዳ እሱ ናቸው ያሉት። ከዛ በኋላ አልፎ አልፎ አራዊት ይመጣል፣ ከነሱ ጋር ይታገላል። ሌላ ሰው የሚባል ነገር አያውቅም ሰውየው። ቁጭ ብሎ ግን እንደዚህ ይላል፣ እግዚአብሔርን አንዲት ነገር ለምኜዋለሁ እርሷንም እሻለሁ። ምንም እኮ ነገር በሌለበት እግዚአብሔርን በእግዚአብሔር ቤት እግዚአብሔርን አይ ዘንድ በእግዚአብሔር ቤት እኖር ዘንድ። እግዚአብሔር መኖር ዘንድ የሚባለውን ነገር ከየት አመጣው? አልተቀባም።
እግዚአብሔር ቤት እኖር ዘንድ መቅደሱን እመለከት ዘንድ እግዚአብሔር ደስ የሚያሰኘውን አይ ዘንድ በእንግሊዝኛው ላይ የእግዚአብሔርን የቅድስናውን ውበት አይ ዘንድ ነው የሚለው። ተመልከቱ፣ ጫማ አልለመነም። ከዚህ በረሃ አውጣኝ እባክህና እንደ ሰው ከሰው ጋር ከተማ ልኑር አላለም። ምናልባት ቋጥሮ የሚሄደው ትንሽ ነገር ነው፣ እባክህ ጠግቤ የምበላው ነገርም አላለም። ቅድስናህን ውበት፣ የእግዚአብሔር መልኩ ቅድስና ነው። ቅድስናህን ውበቱን አይ ዘንድ መቅደስህን እመለከት ዘንድ በቤትህ ለዘላለም እኖር ዘንድ። ይሄን ጸሎት እግዚአብሔር እንዲህ ብሎ መለሰ። እንደ ልቤ የሆነ የእሴይ ልጅ ዳዊትን ምን አደረገው? ላዩ ላይ ሳይቀባ የእስራኤልን በረከት ላዩ ላይ አስቀመጠበት። በኬብሮን 7 ዓመት፣ ከዳን እስከ ቤርሳቤህ 33 ዓመት፣ 40 ዓመት የንግስና ዘመን በለመለመ ሽምግልና በትሩን ይዞ ልጁን በበቅሎ ላይ እስከሚቀመጥ ድረስ ሰለሞንን ያሳየው እግዚአብሔር። እኔ እግዚአብሔር ትልልቅ አገራዊ የሆነ በረከት የሚያስቀምጥባቸው አስቀድሞ የሚያየው ዘር አለ ውስጣቸው። ምን አለ አስቀድሞ በውስጣቸው? አንድ እግዚአብሔር የሚፈልገው በስጋ ለባሽ ቋንቋ የማይነገር የማይሰበክ እግዚአብሔር ብቻ አይቶ የሚመዝነው ውስጣቸው አንድ ኳሊቲ፣ አንድ የሆነች እግዚአብሔርን ደስ የምታሰኝ ነገር ውስጣቸው አለች። ያቺ የእግዚአብሔርን ትልቁን ነገር ታመጣለች በላያቸው ላይ። እነኛ ምን ያደርጋቸዋል? አስቀድሞ ይባርካቸዋል። ብዙ ሰው ይህን አይነት በረከት ጸሎት ይጸልያል። እግዚአብሔር ግን የሚመዝነውን ነገር ልንገራችሁ። በሚቀጥለው ሳምንት ምናልባት እግዚአብሔር ከፈቀደ በጣም ጠለቅ ያለ ደግሞ ነገር አለ። ይህንን በተመለከተ ዛሬ የምንናገረው ይህን አካባቢ ጌታ ከረዳን እናየዋለን። ይኸውላችሁ እባክህልና መባረክን ባርከኝ፣ ዳር ድንበሬን አስፋልኝ፣ እጅህ ማለት ፕሬዘንስህ መገኘትህ በኔ ላይ ይሁን፣ በኔ ላይ ከኔ ጋር ይሁን፣ እንዳያሳዝነኝ። ለምን መሰላችሁ? ክፉ ነገር በላይ ላይ ከደረሰ አዝንና አበሳጭና እነጫነጭና አንተንም ወደ ማሳዘን እንዳልገባ አቤት አቤት ማስተዋል። ከክፉ ነገር ጠብቀኝ። ለምን? ክፉ ነገር ሲያገኘኝ ልቤ ይሰበራል። ልቤ ሲሰበር አዝናለሁ። ሳዝን አላስፈላጊ ቃላት፣ አላስፈላጊ ተግባራዊ እንቅስቃሴ ውስጥ ገባለሁ። ስለዚህ አንድ ነገር ለምንሃለሁ፣ አንተ እንዳታዝንብኝ እኔን ከክፉ ነገር ጠብቀኝ። ክብር ለኢየሱስ ክርስቶስ ይሁን። እንዳያሳዝነኝ ምንድነው እሱ? ይሄውላችሁ ሁለት ነገር አስተውሉ። ሁለት ነገር እግዚአብሔር እንዲባርከን ሁላችንም እንፈልጋለን። እቺን ሁለቷን ነገር ግን አስተውላችሁ ስሙኝ። ሌላ አለ። የመባረክ መንገድ ሚስጥሩ በሚቀጥለው ጊዜ እናያለን ጌታ ከረዳን። ግን ይህንን አሁን ዛሬ መነግራችሁን አስተውሉ ወገኖቼ። ሆይ በረከት እንፈልጋለን፣ እንጠይቃለን፣ እንለምናለን። ነገር ግን እግዚአብሔር በምድር ላይ ላለው አጀንዳ፣ ዓላማ፣ ስራ፣ እቅድ ምን ያህል እንንቀሳቀሳለን? ከገባችሁ እጃችሁን አሳዩ ባካችሁ። አዎ የእግዚአብሔርን በረከት እንፈልጋለን፣ ግን ለእግዚአብሔር በምድር ላይ ላለው አጀንዳ ምን ያህል ውስጣችን ይንቀሳቀሳል? ምን ያህል? እኔ የለኝም፣ እሱን መኖር አለመኖር ሌላ ጉዳይ ነው። ምን ያህል በህይወትህ ለእግዚአብሔር ሐሳብ አጀንዳ፣ ለእግዚአብሔር ስራ፣ አጭርና ግልጽ ነገር፣ ለእግዚአብሔር ምድር ላይ ላለው ስራ ምን ያህል ትሳተፋለህ? ምን ያህል ዋጋ ትከፍያለሽ? ምን ያህል ትንቀሳቀሻለሽ? በረከቱን ግን እየጠየቅን ነው። እግዚአብሔር የጠየቀንን ትንሽ ነገር ሳንፈጽም ከእግዚአብሔርኛ ደግሞ ትልቅ ነገር እንጠይቀዋለን። እግዚአብሔር ደግሞ እንደዚህ ነው የሚለው፣ የኛን ሪኳየርመንት የኛን ድርሻ ይጠይቃል፣ ይፈልጋል፣ ማየት ይፈልጋል
ወገኖቼ ሆይ ለዚህ ነው ትንሽ ዘር ውስጣቸው ያያል እግዚአብሔር። እነኚህ የቀድሙ አባቶች ጋር አሁን አብርሃምን ስትመለከቱ ወደሚንቀሳቀስበት ሁሉ ምንድነው ያየው እግዚአብሔር? እዚህ ልብ ውስጥ አንድ ነገር አለ። አንድ እምነት አለ። አብርሃም ልብ ውስጥ የታየች ከሰማይ እምነት አለች። እንደገና ምን አለ? ቅንነትና የዋህነት አለ። ሌላስ ምን አለ? መታዘዝ አለ። እቺ በጣም ትንሽ ነች። ይሄንም ቤተሰብ ባወጣ ለኔ ክብር የሆነውን ዘር እንደ ሰማይ ከዋክብትን እንደ ምድር አሸዋ የሚበዛውና ከዛ ዘር ሐረግ ውስጥ ልጄን አመጣዋለሁ ብሎ እግዚአብሔር ዝም ብሎ አይመጣም። እባካችሁ በጌታ ዝም ብሎ መጥቶ የሚያደርገው ነገር የለም። እግዚአብሔር የሚያየው ነገር አለ፣ የሚመዝነው ነገር አለ። ስንመዘን ቀሎ ከመገኘት እግዚአብሔር ያድነን። አሜን ወገኖቼ ሆይ የት ጋር እንዴት እንደሚመዝን አይታወቅም። መዝኖ ግን ይሄዳል እግዚአብሔር። ውስጣችንን መዝኖ ይሄዳል፣ ሐሳባችንን መዝኖ ይሄዳል። ስለዚህ ነው ወገኖቼ ሆይ ይኸውላችሁ መባረክ ማለት መታዘዝ ማለት ነው። መረገም ማለት ደግሞ አለመታዘዝ ማለት ነው። አዳም ካንተ የተነሳ ምድር የተረገመች ትሁን የመረገም ምክንያት መሆን አለ። ያውም ያለምንም ኃጢአትና እንከን ያኖራቸው የነበረው አምላክ። አብርሃምስ ካንተ የተነሳ የምድር ነገዶች። ይኸውላችሁ አንድ ነገር እንዳትረሱ፣ በጌታ በኢየሱስ ክርስቶስም ለምናችኋለሁ እንዳትረሱ። በምድር ላይ እስካላችሁ ድረስ እግዚአብሔር የሚፈልጋችሁ ለሌሎች ለበረከት እንድትሆኑ ነው። ለሌሎች ለበረከት መሆን ማለት የተሸከማችሁትን በረከት እርሱም ኢየሱስ ክርስቶስን ያድናል ብላችሁ መናገር መቻል ነው። ይሄንም ያክል በረከት ተሸክማችሁ ሰውየው ወደ ገሃነም እየሄደች ዝም ካላችሁ በረከቱን እናንተ ለበረከት አልሆናችሁም ማለት ነው። ለበረከት መሆን ማለት የተቀበሉትን ማካፈል መቻል ነው። ማካፈል ሲባል ቶሎ ብላችሁ ብር ወርቅ አይደለም የምታዩት። የተቀበልከው ትልቁ ነገር ከብርና ከወርቅ በላይ አለ። ማን ነው ስሙ? አረ ምን ነው እንዴ? ማን ነው ስሙ? ጌታ ኢየሱስ። ጌታ ኢየሱስ። አንድ ቦታ እናንብብና ከዛ በኋላ እንጸልያለን። የሐዋርያት ሥራ ሮሜ ምዕራፍ 15 ላይ አውጡ። ዛሬ እግዚአብሔር ቆንጆ ነገር ነው የላከልን። እግዚአብሔር አምላክ የተመሰገነ ይሁን። ሮሜ ምዕራፍ 15 ከቁጥር 26 ጀምሮ አንባለሁ። የእነርሱም ባለ ዕዳዎች ናቸው። አሕዛብ በእነርሱ መንፈሳዊ ነገር ተካፋዮች ከሆኑ በሥጋዊ ነገር ደግሞ ያገለግሏቸው ዘንድ ይገባቸዋልና። እንግዲህ ይህንን ፈጽሜ ካተምኩላችሁ በኋላ በእናንተ በኩል አልፌ ወደ አስጳንያ እሄዳለሁ። ይሄ ነው የምፈልገው ዋናው ቃል። እንግዲህ ይኸውላችሁ ወደ እናንተም ስመጣ በክርስቶስ በረከት ሙላት እንድመጣ አውቃለሁ። እንዴት ደስ ይለኛል መሰላችሁ። ሐዋርያው ጳውሎስ ወደ ተለያዩ ቦታዎች ሲሄድ ምን ይዟል? በክርስቶስን በረከት ሙላት። ይኸውላችሁ የክርስቶስ በረከት ሙላት። ይኸው አገልጋይ ማለት የጌታ የተቀቡ አገልጋዮች የምታውቋቸው ማለት በክርስቶስ በረከት ሙላት የሚንቀሳቀስ ሐዋርያው በክርስቶስ በረከት ሙላት። እስቲ እንደዚህ በሉ፣ በክርስቶስ በረከት ሙላት በሉ እስቲ። በክርስቶስ በረከት ስትሄዱ ወደ ተለያየ ቦታ ስትገቡ ሰላም ለዚህ ቤት ይሁን ስትሉ የገባችሁበት ቤት ምንድነው? እሱ በክርስቶስ በረከት ሙላት ነው የገባችሁት። ምን አለ የዛን ጊዜ የጨለማው ኃይል ይወጣል። የተለያዩ አስማቶች፣ ሟርቶች ይቃጠላሉ፣ ድግምቶች ይመታሉ። ለምን ስትገቡ ምን ይዛችሁ ነው የምትገቡት? በክርስቶስ በረከት ሙላት በሉ እስቲ። በክርስቶስ በረከት በክርስቶስ በረከት ሙላት በሉ እስቲ። በክርስቶስ በረከት ሙላት። ስትገቢ በክርስቶስ በረከት ሙላት፣ ስትወጪ በክርስቶስ በረከት ሙላት፣ ስትሄድ በክርስቶስ በረከት ሙላት። ምን አለ? በረከቱ ሰላም አለው፣ ደስታ አለው፣ ጤንነት አለው፣ ኃይል አለው፣ መፈውስ አለው፣ ተአምራት አለው፣ አጋንንትን የሚደነቁል ኃይል አለው፣ እባቦችን እያቃጠለ የሚያወጣ ኃይል አለው።
የክርስቶስ በረከት ሙላት። የክርስቶስ በረከት ላይ ካለ ሌላው በረከት ወዶ አይደለም ሳትለው ተንደርድሮ ራሱ ጠርምሶ ይገባል። ምክንያቱም አስቀድማችሁ የእግዚአብሔር መንግስት ጽድቁን ፈልጉ፣ ሌላውም ሁሉ ይጨመርላቸዋል። በክርስቶስ በረከት በሰማያዊ በረከት ሙላት ስትንቀሳቀሱ ምድራዊ በረከት ራሱ ወደ እናንተ መምጣት ይጀምራል። ጎናችሁ ያለውን ሰው ዘመን ሁሉ በክርስቶስ በረከት ሙላት ይለቅ። በጸሎት መንፈሱ ነው። እኔም ይሄን በረከት እፈልጋለሁ።